አሁን ግን ነፃነት ሲሞት አበባ እንኳን አላከም። ጠቅላይ ሚኒስትር አብይ አህመድ አበባ አላከም። ዳንኤል ክብረትን አላከው። ለደበበ እሸቱ ሲያንጋጋ የነበረው አላኩ እንትናን የቀበረው ህዝብ ነው፣ ሀገር ነው የቀበረው፣ ባለሙያዎች ናቸው የቀበሩት። አብይ አህመድ ነካው። ጥምቀት በዚህ ላይ እጣን ሊጨስበት ነው። በዚህ ላይ ደግሞ ነፃነት ሊባልበት ነው። ሁለቱንም የማልሰማበት የት ሊሄድ ብሎ ወንዝ ለወንዝ ጋራ ለጋራ ያው ሸንተረር ለሸንተረር ሲዞር ዋለ ማለት ነው። አርሰኒክ የተባለ በምግብ በመጠጥም ሲሰጥ ምንም ጣዕም የሌለው ሳታውቀው ወደ ሰውነትህ ገብቶ ቀስ እያለ ጊዜ ወራት ሰጥቶ ጉበትን እየበሳሳ ኩላሊትህን እያወደመ ልብህን እየወጋ ጨጓራህን እየበጣጠሰ አማቆ የሚገድል መርዝ አለ ነው የሚሉት የሕክምና ባለሙያ ጓደኞቼ ማለት ነው። እና ይህ መርዝ ሲበዛ እጅግ አደገኛ መርዝ ነው እና ሲያንስ ወዲያው ከገደለ ልቤን ምናምን ብሎ ከሞተ በቃ ቶሎ እንዲገደል የሚፈልግ አካል ነው። ግን እየቆየ እያጠቆረ እየበሳሳ የሚሄድ ከሆነ ቀን ተቆርጦለት በዚህ አካባቢ ቢሞት ተብሎ ቀጠሮ የሚያዝለት ነው ማለት ነው። እንግዲህ በዚህ መርዝ ወያኔዎች በጣም ብዙዎችን እንደፈጇቸው ይነገራል። ይሄ አርሲኒክ የሚባል መርዝ ነው አሉ። በጣም ከውሃ ጉድጓድ ዝቃጭ ከምንትስዬ የሚገኝ ነው አሉ። እንዴት ከዛ ውስጥ እንደሚገኝ አላውቅም። ሕክምና ሙያ ስለሌለኝ ይህንን የማውቀው ነገር የለም። ለምሳሌ የኦሮሚያ ክልል ፕሬዝዳንት የነበሩት አቶ አለማየሁ አቶምሳ ይባላሉ። ኦርቶዶክስ አማኝ ናቸው እና በኦሮሚያ የሚታየውን ሙስና፣ ህገወጥነት፣ የፍትህ መጓደል ለማስተካከል ረጅም ርቀት የሄዱ ሰው ናቸው። ስለዚህ አቶ አለማየሁ እቺን ወይ በምግባቸው ላይ በውሃቸው ላይ ተሰጣቸው። ከዛ ማቀው ሞቱ ይላል። እነዚህ የማናገራቸው ሰዎች ምንድነው የሚሉት? መርዙ የተሰራው አሁን ላይ የአማራ ነገድ ተወላጆችና ከነገድ ማለት ነው ከብሔር የአማራ ተወላጆችን ከሃይማኖት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ የሆኑትን በአጠቃላይ ከነገድ እስላምም ይሁን ክርስቲያን አማራ፣ ከሃይማኖት ግን ኦሮሞም ቢሆን ትግሬም ቢሆን አማራም ቢሆን ጉራጌም ቢሆን ወላይታም ቢሆን እነዚህን ሰዎች ተወላጆች ለመፍጀት እስኪመስል ድረስ ነው ጥቅም ላይ ውሎ የሚታየው ነው የሚሉት። ጴንጤም ሁን እስላምም ሁን ግን አማራ ከሆንክ በተለይ ትግሬም ሁን ኦሮሞ ኦርቶዶክስ ከሆንክ በተለይ ኢትዮጵያዊ ማንነት የሚጎላ የሚደነቅ ከሆነ በተያዘልህ መርሃ ግብር መሰረት ቀንን ጠብቀህ ትወገዳለህ ነው የሚሉት። መርዙ መጠኑ የበዛ ከሆነ እንደ የአማራ ጋዜጠኛው ደምስ በለጠ ወይም በብዕር ስሙ ቬሮኒካ መላኩ እንደሚባለው ሰው ጠዋት ይሰጡሃል፣ ከዛ በኋላ ማታ ላይ ደም ተፍተህ ትወገዳለህ ማለት ነው። ወይም ደግሞ እንደ አበራዳሙ የአማራ ክልል ፖሊስ ኮሚሽነር የነበረው እሱ ሰላም ልጆች እንደምናችሁ ብሎ ገባ። ከዛ ሲወጣ ታመመ። ሆስፒታል እንኳን ሲሄድ ሰዎች እንዳይጠጉት ከተሰጠው በኋላ ከደከመ በኋላ ራሱ ፖሊሱ ነው እየገፋ ይዞ ሄደው ዞር በሉ ተባለ። በደንብ እስኪሞት ተጠብቆ እንግዲህ ይታያችሁ አረፋ እየደፈቀ አያለ ያ ሰው እስኪሞት ተጠብቆ ነው የሚሞተው ማለት ነው። እንግዲህ ወያኔ እንደዚህ ሕክምና ባለሙያዎች ናቸው የሚሉት ከዘፋኝ ከነሚሊጓስ ናቸው እስከ ጨረሽ ድረስ ስትፈጅ የኖረችው እንደዚሁ ነው ይባላል። ይሄኛው መርዝ ከፍቃዱ ተክለማርያም ይሁን ከማዲንጎ ይሁን ከማንም ይሁን ከዮብ እና ከታምራት ደስታ ባቡጂ ያው አይታችኋል። ወዲያው መናገር ጀመረ፣ ስርዓቱን መተቸት ጀመረ። አብይ አህመድን በግልጽ ወዲያውኑ ሞተ ተባለ ማለት ነው። አለቀ እና ያጨዷቸው ባይነን ይላሉ ተጠራጣሪ ሐኪሞች ማለት ነው። መቼም ሰው ተጠራጠረ ነው። እኔ ለሐኪሞቹ ጥያቄ አቅርቤላቸው ነበር። ኧረ ተው ይሄ ነገር በእግዚአብሔር ስራ በፈጣሪ መግባት አይሆንም ወይ? ሰው በቀኑ ነው የሚሞተው፣ ቀኑ ሲደርስ ነው የሚሞተው፣ ታሞ ነው የሚሞተው ምናምን ብያቸው ነበረ። እነሱም ምን ላይ ሰጥተውኛል። እኛ በፈጣሪ ስራ አልገባንም፣ ግን
እንጠይቃለን ነው የሚሉት። እንጠይቃለን ነው የሚሉት። የምትመለከቷቸው ሁሉም በሚባል መልኩ ሟቾቹ አርቲስቶች ተራ በተራ ልቤን ነው የሚሉት። ልቤን 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 ነው የሚሉት እና ልቤን እያሉ ነው ክልትው ብለው ድፍት ብለው የሚሞቱት ማለት ነው። እንደነገርኳችሁ ከአጫሉ ሁንዴሳ በስተቀር እና ያቺ እንትናም ያው የመኪና ግጭት ነው። ሀብተ ሚካኤል ደምሴ መኪና ገጭተውት አጋጭተውት ነው የሚባለው። አለባቸው ተካም ያው የምታውቁት ነው እንገደል ገብቶ ነው የሚባለው። የሚገርመው ደግሞ አርቲስቶቹ በእድሜም ሆነ በኑሮ ከ185ቱ ጫትና ሲጃራ ሴትና አልኮል ካጨናበሳቸው ከነ ጀነራል ሳሞራ ዩኑስ እና ከነ አቶ ስብሃት ነጋ የተሻለ ቁመት፣ የተሻለ ቁመና፣ የተሻለ አቋም ያላቸው ናቸው። በእድሜም ደግሞ ለጋናቸው። በኑሮም ቢሆን አይትረፍረፋቸው እንጂ ከሌላው ኢትዮጵያዊ በተሻለ በልተው ጠግበው የሚያድሩ ናቸው። ገቢያቸውም ደግሞ ከሌላ ኢትዮጵያ የተሻለ ነው። እናም የጫት ማስታወቂያዎቹ እንደገና በኤችአይቪ የሚታወቁ በቁማቸው ውልቅልቅ ያሉና ነፍሰ በላዎች በየሳምንቱ የኩላሊት ዲያሊሲስ እያደረጉ የጀፈጀፈ በሲጃራና በአረቄ ሰውነታቸው ካለቀው ከነ አቶ ስብሃት ነጋ ከሌሎችም ከመሳሰሉት ጨካኞች የማይወዳደሩት ወጣትና በአብዛኛው እንደምታዩቸው የሆኑ ሰዎች ክርስቲያኖች ከሆኑ ዘንዳ እኛን ተቀምጠው እነዛ ሰዎች የምታዩቸው ሰዎች ተቀምጠው እነሱን የሚፈጀው መቅሰፍት ከየት እንደመጣ የምታውቁ ከሆነ መልሱን ሹክ በሉን፣ አንተም የምታውቅ ከሆነ ብለውኛል። እኔ በአቋሚ አሁንም ያው የእግዚአብሔር ስራ ነው። እግዚአብሔር ስንሞት ምክንያት ይሰጠናል፣ በዛ ምክንያት ይሆናል ባይ ነኝ። እነዚህ ግን ተጠራጣሪ ሐኪሞች አይደለም እያሉ ነው። ጠይቄያቸዋለሁ። እሺ ይሄ መቅሰፍት ከሆነስ ከዚህ መቅሰፍት መዳኛው ምን ይመስላችኋል ብያቸው፣ እነዚህን በጣም ተጠራጣሪ አይጸድቅም፣ ገለባ ቢዘሩት አይበቅልም ይባላል። ምንድነው የዚህ መቅሰፍት መዳኛው ብያቸው፣ አንደኛው መዳኛ በቶሎ እንዳልካቸው ዘነበ፣ እንደ ሸዋፈራው ደሳለኝ፣ እንደ ዘሪቱ ከበደ በጊዜ የብልጽግና ወንጌል አማኝ መሆን ትንሽ ሊያተርፍ ይችላል፣ ሊያድን ይችላል። እሱም ቢሆን ደግሞ እነ ኢዮብም ወደዚህ ለማለት ሞክረው አልተረፉም። እነ ኤልያስ መልካም ኢትዮጵያዊነታቸው ስለሚጎላባቸው ብዙ አያድንህም፣ ጴንጤን ብትሆን አያድንህም ነው የሚሉት። የተያዘው የኤሊት ጄኖሳይድ ነው፣ የምሁራን የልሂቃን የጠቢባን ጄኖሳይድ ነው የተያዘው። አማራ እንደ ነገድ፣ ኦርቶዶክስ እንደ ሃይማኖት በየትኛውም ዘርፍ ያለን አካል ማስወገድ ነው የሚፈለገው፣ ማጽዳት ነው የሚፈለገው ነው የሚሉት። 1 2 ብለህ ቁጥር እያጸዱ ያሉት ከዚህ ዙሪያ አይወጡም። የአማራና የኦርቶዶክስ የበላይነት የመጣው በጥበቡ ዘርፍ ጭምር ነው በማለት በጣም እየሰሩበት ነው። ነገር ግን ከንቱ ድካም ነው። አማራነትም ኦርቶዶክስነትም ኢትዮጵያዊነትም አይሰበሩም። አጥብቆ መጸለይ ነው፣ አለመዝረክረክ። ሁለተኛው በጣም አለመዝረክረክ፣ በምግብ በውሃ በሻይና በቡና ስርዓት ላይ እጅግ ጠንቃቃ መሆን ያስፈልጋል። እኛ ራሳችንን የተወሰነ እንጠብቃለን፣ ከዛ እግዚአብሔር ደግሞ እኛን ይጠብቀናል። ሁሉንም አለማመን ነው። በተለይ ጠቅላይ ሚኒስትሩ ከጠራ ካቀፈ ካወደሰ አምልጥ፣ ሩጥ፣ ገዳም ግባ፣ ሱባኤ ግባ፣ ሂድ አልቅስ፣ ማረኝ በለው። ምክንያቱም መልአከ ሞት ነው። እሱ ያቀፋቸው በሙሉ ሞተዋል። እሱ ያሻሻቸው በሙሉ ሞተዋል። በእምነት ከሚመስሉት በግብር ከሚመስሉት በስተቀር በሙሉ ሞተዋል ነው የሚሉት። መልአከ ሞት ነውና የነካው ያቀፈው ሁሉ በቁርቡ ማች ነውና ሊጠነቀቅ ይገባል ነው የሚሉት።